በስተመጨረሻም እዩ ትንሿን እህቱን የሚወዳትን የሚሳሳላትን ለዚህ ለአስመሳይ አሳልፎ ሰጥቷል። እንግዲህ ብዙ ነገር እንደተፈጠረ ከዚህ በፊት በእኔና በአንተ መሀል በእህቴ ጉዳይ ብዙ ነገር ተባብለናል፣ ብዙ ነገር ተደራስሰናል። ነገር ግን እኔ ለትንሿ እህቴ በጣም የምወዳት የምሳሳላት እህቴ ናት። ከዚህ በኋላ እንደዚህ አይነት ነገር በመሀላችሁ እንዳይደገም በማለት እንግዲህ ሶሊን እና አቤላን ለማስታረቅ ሞክሯል። ነገር ግን አቤላ እንግዲህ እንዳየነው ከሆነ በዛኛው ወገን ሄዶ ሄርሜላና አብርሽ አንድ ላይ እንዲሆኑ ከሩታ ጋር እንዳይስማሙ ፍላጎት ያለው ልጅ ነው። ነገር ግን እዩ እንዴት አስበኸው በምን መንገድ አይተ ከሶሊን ከአቤላ ጋር እንዳስታረቅ እውነት ለመናገር እኔ ግራ ይገባኛል። ምክንያቱም አቤላ ማለት በጣም አስመሳይ ሰው እንደሆነ ታውቃለህ። እዚች ጋር እሱ እያስመሰለ ነው። ምክንያቱም አብርሃም የሚያደርገውን ነገር ነው እያደረገ ያለው። ሁለቱን ሴት አምጥቶ ሁለቱን ሴቶች እያወዳደረ ነው እንጂ አንዷን መርጦ ከአንዷ ጋር መቀጠል እንዳለበት ጠፍቶት አይደለም ሆነ ለመናገር። ያም ሆነ ይህ ግን የሁለታቸው መታረቅ እኛ ደስ ይለናል። ነገር ግን ውሸት ከሌለበት ማስመሰል ካልሆነ ለምን አቤላ ስለማይታመን የአቤላ ድርጊት በጣም ከባድ ስለሆነ ማለት ነው። ይቺ ትንሿ እህትህ ደግሞ በጣም እንደምትወደው በጣም እንደምታፈቅረው የልጅነቷ ከመሆኑም አንጻር ብዙ መስዋዕትነትን እንደከፈለችለት እናስታውሳለን ሁላችንም። አንድ ላይ የመሆናቸው እኛንም ያስደስተናል። ነገር ግን አቤላ ምን ያህል ታማኝ ነው የሚለውን ይሄንን ለሱ ትተናል ማለት ነው። እነዚህ ጋር እንግዲህ እንዳየነው ከሆነ ሶሊ እንደ ሩታዬ ጠንካራ ሴት መሆን ነው የምፈልገው እያለች እንግዲህ ስለ ሩቲ ሁሌም ስትመሰክር እናያታለን። እቺ ቀጮ የሆነች ቆንጆዬ ልጅ ማለት ነው።